ሰላም ጤና ይስጥልን እጅጉን የተወደዳችሁና የተከበራችሁ የአዲስ ስፖርት ቤተሰቦቻችን እንደምን አላችሁልን? ከእናንተው ከሆነው ከአዲስ ስፖርት የዩቲዩብ ቻናላችን አዳዲስ ስፖርታዊ ጉዳዮችን ልናካፍላችሁ እነሆ በዕለተ ሰኞ የማለዳ የስፖርት የመረጃ ሰዓታችን ላይ ዳግም ተገናኝተናል። ስለምታደምጡን ቆይታችሁንም ከኛ ጋር ስለምታደርጉ እጅጉን ከልብ አድርገን ነው የምናመሰግነው። በዛሬ ፕሮግራማችን የተለያዩ ርዕሰ ጉዳዮችን ወደ እናንተ እናደርሳለን። በተለይ ትላንትና በትልልቆቹ የአውሮፓ ሊጎች የተደረጉ ጨዋታዎች ያሉ። በተወዳጁ እንግሊዝ ፕሪሚየር ሊግ 4 ሳምንታት እየቀሩት በ34ኛው ሳምንት ሊቨርፑል ትላንትና ሻምፒዮን መሆኑን ያረጋገጠበት ዕለት ሆኖ ተመዝግቧል። ማንቸስተር ዩናይትድ በመጨረሻዎቹ ደቂቃዎች ላይ ባገኘው ጎል ጨዋታውን በአቻ ውጤት አጠናቋል። ሌሎችም የተደረጉ ጨዋታዎች ያሉ። በእንግሊዝ የኤፍኤ ካፕ መርሃ ግብር እንዲሁ ተደርጓል። በጣሊያን ሴሪኤ በፍሬንች ሊግ 1 እና በሌሎችም ሊጎች እንዲሁ ትናንትና ጨዋታዎች ነበሩ። እነሱን የጨዋታ መረጃዎች ደግሞ ወደ እናንተም የምናደርስ ነው የሚሆነው። ውድ ቤተሰቦቻችን ሀሳብ አስተያየቶቻችሁን ልታጋሩን ትችላላችሁ። ቪዲዮአችንን ላይክ፣ ቻናላችንን ደግሞ ሰብስክራይብ እያደረጋችሁ ቆይታችሁን ከኛ ጋር አድርጉ። ፏድ ባሩ ፕሮግራሙን እየመራው ከእናንተ ጋር ቆይታን አደርጋለሁ። በቀጥታ ወደ ዛሬ ፕሮግራማችን ነው የምናመራው። ከሀገር ውስጥ ጉዳዮቻችን የዛሬውን ፕሮግራማችንን እንጀምር። ሲዳማ ቡና ለፍጻሜ ደርሰዋል። በኢትዮጵያ ዋንጫ የግማሽ ፍጻሜ ጨዋታ ሲዳማ ቡና መቻልን በመለያ ምት 7-6 በሆነ ውጤት በማሸነፍ ለፍጻሜ ማለፋቸውን አረጋግጠዋል። ሁለቱ ክለቦች መደበኛውን የጨዋታ ክፍለ ጊዜም 0-0 በሆነ ውጤት ነው ማጠናቀቅ የቻሉት። በፍጻሜው ሲዳማ ቡና ከወላይታ ዲቻ ጋር ጨዋታቸውን የሚያደርጉ ነው የሚሆነው። የፍጻሜው ጨዋታ ግንቦት 30 2017 ዓ.ም እንደሚካሄድም ጭምር ነው ይፋ የተደረገው። የውድድሩ አሸናፊ ሀገራችንን ኢትዮጵያን ወክሎ በአፍሪካ ኮንፌዴሬሽን ካፕ ላይ ተሳታፊ እንደሚሆንም የሚታወቅ ጉዳይ ነው። ሌላኛው ከሀገር ውስጥ የምናነሳው የአትሌቲክስ መረጃ ነው። ትዕግስት አሰፋ ትላንትና የለንደን ማራቶንን አሸንፋለች። የ2025 የለንደን ማራቶን ውድድር ሲካሄድ በሴቶች ኢትዮጵያዊቷ አትሌት ትዕግስት አሰፋ በአንደኝነት አጠናቃለች። አትሌት ትዕግስት አሰፋ ውድድሯን 2 ሰዓት ከ15 ደቂቃ ከ50 ሰከንድ በሆነ ሰዓት በመግባት ነው በአንደኝነት ማጠናቀቅ የቻለችው። አትሌት ትዕግስት አሰፋ በሴቶች ብቻ የዓለም ማራቶን ሪከርድን እንግዲህ 2 ሰዓት ከ15 ከ50 በሆነ ሰዓት እንግዲህ መስበር የቻለችበትንም አጋጣሚ ተመልክተናል። ኬንያዊቷ አትሌት ጄብ ኮስፔ ሁለተኛ ደረጃን በመያዝ ነው ያጠናቀቀችው። በውድድሩ ውስጥ ጠበቅ የነበረችው ኔዘርላንዳዊቷ አትሌት ሲፈን ሐሰን ሶስተኛ ደረጃን ይዛ ትናንትና አጠናቃለች። ሌላኛው በወንዶች ደግሞ በ2025 የለንደን ማራቶንም እንዲሁ ትናንትና ተደርጓል። ኬንያዊው ሰባስቲያን ሳው ነው ውድድሩን በአንደኝነት ያጠናቀቀው። ኬንያዊው አትሌት ሰባስቲያን ሳው ውድድሩን 2 ሰዓት ከ02 ከ27 በመግባት በአንደኝነት አጠናቋል። እንዲሁም ዩጋንዳዊው አትሌት ጃኮብ ኪፕሊሞ ሁለተኛ ደረጃን ይዞ አጠናቋል። ኬንያዊው አትሌት ሙቴሶ ሙኒያን እንዲሁ ሶስተኛ ደረጃን ይዞ ያጠናቀቀም ተወዳዳሪ ነው። ኢትዮጵያውያን አትሌቶች በዚህ ውድድር ላይ በተለይ ሲጠበቁ ነበር። ቀነኒሳ በቀለ በዚህ ውድድር ላይ ይሳተፋል ተብሎ ሲጠበቅ ነበር። ነገር ግን በጉዳት ምክንያት በመጨረሻዎቹ ቀናት ላይ እንግዲህ ከዚህ ውድድር ውጪ መሆኑ ተረጋግጦ ነበር። በዚህም እንግዲህ ኢትዮጵያን ትናንትና የወከለው ታምራት ቶላ 5ኛ ደረጃን ይዞ ያጠናቀቀበትን ውጤት ነው ያስመዘገበው። በዚህም ትናንትና ኢትዮጵያ በሴቶቹ የወርቅ ሜዳሊያን ማግኘት የቻለችበትን አጋጣሚ ተመልክተናል። ወደ ውጭ ሀገር ስፖርታዊ መረጃዎቻችን በቀጥታም እንውሰዳችሁ ውድ ቤተሰቦቻችን። ትላንትና በአውሮፓ ታላላቅ ሊጎች የተደረጉ ጨዋታዎች ያሉ። እነሱን በማስቀደም ነው የምንጀምረው። ነገር ግን እንግዲህ ቅድሚያ የምንሰጠው የሊቨርፑልን ጉዳይ ነው። ሊቨርፑል ሻምፒዮን መሆኑን ያረጋገጠበት ዕለት ከመሆኑ ጋር በተያያዘ ከሊቨርፑል ጋር የተያዙ መረጃዎችን በማንሳት የዛሬ ፕሮግራማችንን እንጀምር። የመርሲሳይዱ ክለብ ሊቨርፑል የ2024-25 የውድድር ዘመን የተወዳጁ የእንግሊዝ ፕሪሚየር ሊግ አሸናፊ መሆናቸውን ያረጋገጡበትን ውጤት ነው ትላንትና ማስመዝገብ የቻሉት። ትላንትና እንግዲህ ከአንጌ ፖስት ኮግሉ ቶተንሃም ሆትስፐርስ ጋር ነበር ጨዋታቸውን ያደረጉት። ለወትሮ እንግዲህ የሁለቱ ቡድኖች ጨዋታ ትልቅ ፉክክር ይደረግበታል ተብሎ የሚጠበቅ አይነት ጨዋታ ነበር። ነገር ግን ዘንድሮ የሰሜን ለንደኑ ቡድን ቶተንሃም እንግዲህ በውጤት ርቆት ነው የሚገኘው የአንጌ ፖስት ኮግሉ ቡድንና ምናልባት በዩሮፓ ሊጉ ላይ ወደ ዋንጫው ለመድረስ እጅጉን መቃረቡን እንግዲህ እየተመለከትን እንገኛለን። በቀጣይ ከቦዶ ግሊምት ጋር ለፍጻሜ ለማለፍ ጨዋታውን ያደርጋል። ነገር ግን በተወዳጁ የእንግሊዝ ፕሪሚየር ሊግ ውጤት እንግዲህ ከጠፋባቸው ወይም ከራቀባቸው ክለቦች መካከል አንደኛው ነው ቶተንሃም ሆትስፐርስ እና ትናንትና ሊቨርፑል ደግሞ ሻምፒዮን ለመሆን ነጥብ ብቻ በሚያስፈልግበት ጨዋታ ላይ ነው ትናንትና ቶተንሃምን ያገኘው። ነገር ግን 5-1 በሆነ ሰፊ ውጤት ትላንትና ማሸነፍ የቻለበትን አጋጣሚ ተመልክተናል ሊቨርፑል። በዚህም እንግዲህ የ2024-25 የውድድር ዓመት
4 የፕሪሚየር ሊግ ጨዋታዎች እየቀሩት ሻምፒዮን መሆኑን ያረጋገጠበትን ውጤት ነው ትናንትና ማስመዝገብ የቻለው። አርሰናል ምናልባትም ዘንድሮም ሁለተኛ ሆኖ የሚያጠናቅቅ ከሆነ እንግዲህ ተከታታይ 3 ዓመታትን ሁለተኛ ደረጃን ይዞ ሊያጠናቅቅ እጅግ ከጫፍ መድረሱ ነው አሁን ላይ እየተገለጸ የሚገኘው። ዘንድሮ ሻምፒዮን መሆናቸውን ሊቨርፑል ከወዲሁ አረጋግጠዋል። ከትላንትናው ጨዋታ ጋር በተያዘ እንዲሁ ደግሞ ከቡድኑ ጋር በተያዘ የተለያዩ ጉዳዮች ይነሳሉ። ኔዘርላንዳዊው አሰልጣኝ አርነ ስሎት በመጀመሪያ የውድድር ዓመታቸው ነው እንግዲህ ለሊቨርፑል ሻምፒዮን ማድረግ የቻሉበትን አጋጣሚ የተመለከት ነው። በተለይ የርገን ክሎፕ ከለቀቁ በኋላ በርካታ ወሬዎች ሲነሱ ነበር። የርገን ክሎፕ ነው ቡድኑን የያዘው፣ ነገር ግን እንግዲህ አዲሱ አሰልጣኝ በጣም ከባድ ኃላፊነት ይሆንበታል የሚሉ አይነት ሀሳቦችን ሲሰጡ እንደነበር የምናስታውሰው ነው። እንግዲህ ከዛ በተጨማሪ ደግሞ የመጀመሪያ ዓመታቸው ላይ ሊጉን ያልተላመዱ አሰልጣኝ ናቸው። ስለዚህ በመጀመሪያ ዓመታቸው ላይ ጭራሽ ሻምፒዮን ለመሆን የሚታሰብ ቡድን አይደለም ብለው ውድድሩ ከመጀመሩ በፊት ለሊቨርፑል የተሰጡ ግምቶች እንደነበሩ ተመልክተናል። ነገር ግን በአመቱ ላይ እጅግ አስደናቂ ፐርፎርማንስ አሳይተው ዋንጫውን ማሸነፋቸውን ደግሞ ትናንትና ገና 4 ጨዋታዎች እንኳን እየቀሩት ማረጋገጥ የቻሉበትን አጋጣሚ ተመልክተናል። አሰልጣኝ አርኔ ስሎትም እንዲሁ እንግዲህ ሊቨርፑልን ይዘው ሻምፒዮን ሆነዋልና ኔዘርላንዳዊ አሰልጣኝ ሆነው ፕሪሚየር ሊግን ያሸነፈ የመጀመሪያው አሰልጣኝ ያደርጎታል። የአርኔ ስሎት ብቻ ሳይሆን ቨርጂል ቫን ዳይክም ጭምር የሊቨርፑሉ ካፕቴን ኔዘርላንዳዊ ሆኖ ካፕቴን ሆኖ የእንግሊዝ ፕሪሚየር ሊግ ሻምፒዮን የሆነ የመጀመሪያው ተጫዋች እንዳደረገው ጭምር ነው እየተገለጸ የሚገኘው። ሊቨርፑል እንግዲህ ትላንትና ከቶትንሃም ጋር ያደረገውን ጨዋታ 5-1 በሆነ ውጤት ጨዋታውን ማሸነፉን ተከትሎ ነጥቡን 82 ማድረስ የቻለበትን አጋጣሚን የተመለከትነው። ሊቨርፑል በታሪክ 20ኛ የእንግሊዝ ፕሪሚየር ሊግ ዋንጫቸውን ነው ትላንትና ያሸነፉት። ይህም እንግዲህ ከማንቸስተር ዩናይትድ ጋር ሪካርዱን ማስተካከል የቻሉበትን አጋጣሚ ተመልክተናል። ማንቸስተር ዩናይትድ ብቻ ነበር 20 የፕሪሚየር ሊግ ዋንጫዎችን በማሳካት ባለ ሪካርድ የነበረው። ነገር ግን ሊቨርፑል ትናንትና 20ኛ ስኬታቸውን አሳክተው ከማንቸስተር ዩናይትድ ጋር እኩል መሆን የቻሉበትን አጋጣሚ ተመልክተናል። አሰልጣኝ አርነ ስሎት የእንግሊዝ ፕሪሚየር ሊግን ዋንጫ ያሸነፈ የመጀመሪያው ኔዘርላንዳዊ ወይም ሆላንዳዊ አሰልጣኝ መሆኑን ትላንትና አረጋግጧል። የቡድኑ ቁልፍ ተጫዋች የሆነው መሐመድ ሳላ ትላንትናም ጎል አስቆጥሯል። 5-1 ሲያሸንፉ በ28 ጎሎችም የፕሪሚየር ሊግ ከፍተኛ ግብ አስቆጣሪነትን አሁንም እየመራ ነው የሚገኘው። ቀሪ 4 ጨዋታዎች እንዳሉ ይታወቃል። አሁንም ግን በከፍተኛ ግብ አስቆጣሪነቱ በአንደኝነት እንደቀጠለ ነው የሚገኘው። ትላንትናም እንዲሁ 1 ጎል ማስቆጠር የቻለበትን አጋጣሚ ተመልክተናል። ትላንትና ሉዊስ ዲያስ 16ኛው ደቂቃ፣ አሌክሲ ማካሊስተር 24ኛው ደቂቃ፣ ኮዲ ጋክፖ 34ኛው ደቂቃ፣ መሐመድ ሳላ 63ኛው ደቂቃ እና ደስቲን ኡዶጊ የቶትናም ሆትስፐርሱ ተከላካይ ራሱ ላይ ባስቆጠሯቸው ግቦች ነው ትናንትና ሊቨርፑል 5-1 በሆነ ውጤት ማሸነፍ የቻለበትን አጋጣሚ የተመለከትነው። ቀደም ብሎ ለቶትናም ሆትስፐርስ ዶሚኒክ ሶላንኬ ጎል አስቆጥሮ ነበር። ነገር ግን እንግዲህ ቡድኑን ከመሸነፍ አልታደገውም። ይባሱን 5 ግቦች ከዛ በኋላ ተቆጥሮባቸው ጨዋታውን ተሸንፈው ለመውጣትም ተገደዋል። ዶሚኒክ ሶቦስላይ ትላንትና የጨዋታው ኮከብ የተባለው ተጫዋች ነው። በጨዋታው ላይ 2 አሲስቶችንም ማድረግ የቻለበትን አጋጣሚ እንዲሁ ተመልክተናል። እንግዲህ የሊቨርፑል እና የአርሰናል የአሁን ላይ ያለው የነጥብ ልዩነት ወደ 15 አካባቢ መስፋቱን ተከትሎ ነው እንግዲህ ሻምፒዮን መሆናቸውን ያረጋገጡት ሊቨርፑሎች ትላንትና እንግዲህ ሊቨርፑል ትናንትና 20ኛ ዋንጫቸውን ያሳክተዋል። ማንቸስተር ዩናይትድም እንዲሁ 20 ዋንጫ በማሳካት ሁለቱ ቡድኖችን የሚስተካከል ቡድን የለም። አርሰናል 13 ዋንጫዎች ያሉት በፕሪሚየር ሊጉ ታሪክ፣ ማንቸስተር ሲቲ 10 ዋንጫዎች፣ ኤቨርተን ደግሞ 9 ዋንጫዎችን ማሳካት የቻሉ ቡድኖች ናቸው። እኛ ማረጋገጥ የፈለግነው የነበረው በዚህኛው ጨዋታ ነው ብሏል ሳላ ከትላንትናው ጨዋታ በኋላ ሲናገር። የሊቨርፑሉ የፊት መስመር ተጫዋች የሆነው መሐመድ ሳላ ለሊቨርፑል የዋንጫ አሸናፊነቱን እንዲያረጋግጥ ፈልጎ የነበረው ትላንትና እንደሆነ ነው የገለጸው። አርሰናል ከክሪስታል ፓላስ ጋር ባደረጉት ጨዋታ ላይ ተሰባስበን ስንጠብቀው ነበር ያለው መሐመድ ሳላ፣ የዛን ቀን ግን እንድናረጋግጥ አልፈለኩም ነበር፣ ዛሬ ነበር እንድናረጋግጥ የፈለኩት ሲል ትላንትና ከጨዋታው በኋላ እንዲሁ ተናግሯል። እንግዲህ በአንፊልድ በደጋፊ ፊት የዋንጫ አሸናፊነታችን እንዲረጋገጥ ፈልጌ ነበር፣ ተሳክቶልኛል ሲልም ይናገራል። ከእንደዚህ ደጋፊዎች ጋር ሊጉን ማሸነፍ የማይታመን ስሜትም አለው ሲል ነው መሐመድ ሳላህ ጨምሮ የተናገረው። ሻምፒዮንነት ይገባናል ያለው ደግሞ ቨርጂል ቫን ዳይክ ነው። ሊቨርፑልን በአመልነት እየመራ የሊጉን ዋንጫ ያሳካው ቨርጂል ቫን ዳይክ ቡድናቸውን አሸናፊነት እንደሚገባው ጭምር ነው የገለጸው። ሊቨርፑል የዓለማችን ታላቁ ክለብ ነው ሲል የገለጸው ቫን ዳይክ ሻምፒዮን መሆን ይገባናል በማለትም ጭምር እንዲሁ ይናገራል። ቨርጂል ቫን ዳይክ ቡድኑን በአምበልነት እየመራ የፕሪሚየር ሊግ ዋንጫን ያሸነፈ የመጀመሪያው ኔዘርላንዳዊ አምበል ለመሆን የቻለበትን አጋጣሚ የተመለከት ነው።
አሁን ላይ ትልቁ የእንግሊዝ ክለብ ሊቨርፑል ነው ብለዋል ጋሪ ኔቨል። የቀድሞ የማንቸስተር ዩናይትድ ተጫዋች ጋሪ ኔቨል በማንቸስተር ዩናይትድና በሊቨርፑል መካከል የነበረው ክርክር አብቅቷል ሲል የተናገረው። አሁን ክርክሩ አብቅቷል፣ ሊቨርፑል የእንግሊዝ ምርጡ ክለብ ነው ሲል ጋሪ ኔቨል አስቴቱን ሰጥቷል። አክሎም ሊቨርፑል የበለጠ የቻምፒየንስ ሊግ ዋንጫ አለው፣ አሁን ደግሞ በሊጉም ከማንቸስተር ዩናይትድ እኩል 20 የፕሪሚየር ሊግ ዋንጫ አንስቷል፣ ንጽጽሩም ይቆማል ሲል ነው ጋሪ ኔቨል የተናገረው። የሊቨርፑል ማሸነፍ ማንቸስተር ዩናይትድ ላይ ትልቅ ህመምም ያስከትላል ሲል ነው የተናገረው ጋሪ ኔቨል። የቀድሞ ተጫዋቹ አክሎም ማንቸስተር ዩናይትድ የተጫዋቾችና አሰልጣኞች እንግዲህ ጥሩ ያልሆነ ቦታ ሆኗል ሲልም ጭምር ነው እንዲሁ የተናገረው። ሊቨርፑል ትናንትና ሻምፒየን መሆናቸውን ያረጋገጡበትን ቀን ማሳለፍ የቻሉበትን አጋጣሚ ነው እንዲሁ የተመለከተው። በዘንድሮው የውድድር ዓመት በሁሉም ውድድሮች ላይ እንግዲህ ጥሩ እንቅስቃሴዎችን ሲያሳዩ ነበር። ፕሪሚየር ሊጉን እንዲሁ ቀደም ብለው ይኸው ማረጋገጥ ችለዋል። ከዛ በተጨማሪ ግን በአውሮፓ ቻምፒየንስ ሊግን በጣም ጥሩ ግስጋሴን አድርገው እንደነበር እናስታውሳለን። የሊግ ፎርማቱን በአንደኝነት ነበር ያጠናቀቁት። ከ36 ክለቦች መካከል በአንደኝነት አጠናቀው ነበር። ከዛ በተጨማሪ ግን በፓሪስ ሰን ዠርሜን ነው እንግዲህ ከተሸነፈው ከውድድሩ ውጭ የሆኑት እንጂ ዘንድሮ የአውሮፓ ቻምፒየንስ ሊጉንም ያሸንፋሉ ተብለው ቅድመ ግምት አግኝቶ የነበረው ቡድን ሊቨርፑል እንደነበር እናስታውሳለን። በካራባው ካፕም የፍጻሜ ተፋላሚ እንደነበር እንዲሁ የምናስታውሰው ነው። በኒውካስል ዩናይትድ ተሸንፎ ዋንጫውን አጣ እንጂ በተለያዩ ውድድሮች ላይ ትልልቅ ነገሮችን ለማድረግ ዘንድሮ የአርኔ ስሎት ቡድን እጅግ ትልቅ እድል ነበረው። ነገር ግን የፕሪሚየር ሊጉን ዋንጫ አሳክቶ ይህንን የውድድር ዓመትም ለማገባደድ ጥቂት ጨዋታዎች ብቻ ናቸው አሁን ላይ የሚቀሩት። ሊቨርፑል የ2024-25 የውድድር ዓመት ሻምፒዮን መሆናቸውን አረጋግጠዋል። በሌላ የተወዳጁ የእንግሊዝ ፕሪሚየር ሊግ የትላንትና የ34ኛ ሳምንት መርሃ ግብር ማንቸስተር ዩናይትድ ትላንትና ከቦርንመዝ ጋር ያደረገውን ጨዋታም ነጥብ ተጋርቶ የወጣበትን አጋጣሚን የተመለከተው። ማንቸስተር ዩናይትድ ከሜዳ ውጪ ትላንትና በቫይታሊቲ ስቴዲየም ነው ጨዋታውን ያደረገው። ከአሰልጣኝ አንዶኒ ኢራኦላ ቡድን ቦርንመዝ ጋር ትላንትና ጨዋታውን አድርገዋል። በጨዋታው ላይም እንግዲህ ለረጅም ደቂቃዎች 1-0 በሆነ ውጤት ሲመራ ነበር። እስከ 97ኛው ደቂቃ ድረስ ማንቸስተር ዩናይትድ ትላንትና እንግዲህ ጎል ተቆጥሮበት 1-0 በሆነ ውጤት ሲመራ ነበር። የቦርንመዝን ግብ እንግዲህ አንቷን ሴሜኒዮ ነበር ማስቆጠር የቻለው በመጀመሪያው 45 የጨዋታ ክፍለ ጊዜ ላይ። ነገር ግን ራስመስ ሆይሉንድ ጨዋታው ሊጠናቀቅ የሽርፍራፊ ሰከንዶች በቀሩበት ወይም ደግሞ ዳኛው ፊሽካው ሊነፋ በተዘጋጀበት ሰዓት ኳስና መረብን አገናኝቶ ማንቸስተር ዩናይትድ በጨዋታው ሳይሸነፍ ቢያንስ እንኳን 1 ነጥብ ይዞ እንዲያጠናቅቅ ያደረገበትን ውጤት ማስመዝገብ የቻለበትን አጋጣሚ የተመለከትነው። ማንቸስተር ዩናይትድ ያለፉትን 5 የሊግ ጨዋታዎች ማሸነፍ አልቻለም። በ3ቱ ተሸንፈዋል፣ በ2ቱ ደግሞ በአቻ ውጤት ነው ማጠናቀቅ የቻሉት። አሁን ላይ እንግዲህ ማንቸስተር ዩናይትዶች ከወገብ በታች ከፕሪሚየር ሊግ ወገብ በታች እንግዲህ ሊያጠናቅቁ ከጫፍ እንደደረሱ ተገልጿል። አሁን ላይ 10ኛ ደረጃ ላይ ወገብ ያለው ቡድን ቦርንመዝ ነው፣ 50 ነጥብ አለው። በአንጻሩ ማንቸስተር ዩናይትድ 39 ነጥቦችን ነው መሰብሰብ የቻለው። በሁለቱ ቡድኖች መካከል ያለው የነጥብ ልዩነት 11 ነው። እንግዲህ ፕሪሚየር ሊጉ ደግሞ ሊጠናቀቅ የሚቀሩት እንግዲህ 4 ጨዋታዎች ናቸውና ከአራቱ ጨዋታዎች ማግኘት የሚቻለው 12 ነጥብ ነው። ስለዚህ ሁሉንም ጨዋታዎች አሸንፎ ምናልባት ቦርንመዝ ምንም አይነት ነጥብ የማያገኝ ከሆነ ብቻ ነው ማንቸስተር ዩናይትድ ከወገቡ በላይ ወይም ደግሞ ወገቡ አካባቢ ጋር የሚያጠናቅቀው። ነገር ግን ዘንድሮ ማንቸስተር ዩናይትድ በታሪኩ አይቶት የማያውቀው መጥፎ የውድድር ዓመትን ለማሳለፍ እንግዲህ ወይም ደግሞ በዛ ውጤት ለማጠናቀቅ የተቃረበ ይመስላል። አሁን 14ኛ ደረጃ ላይ ተቀምጠዋል። ነገር ግን ከወገብ በታች የሚያጠናቅቁበት እድል አሁን ላይ ሰፊ ነው ተብሎ እየተነሳም ይገኛል። በቀጣይ እንግዲህ ቦርንመዝ ከአርሰናል ጋር ነው ጨዋታውን የሚያደርገው። በአንጻሩ ማንቸስተር ዩናይትድ ከብሬንትፈርድ ጋር ጨዋታውን ያደርጋል። በትናንትናው ጨዋታ ላይ እንግዲህ ኢቫን ኒልሰን የቦርንመዙ የአጥቂ መስመር ተጫዋች ኑሱር ማዝራዊ ላይ በሰራው አደገኛ ጥፋት በቀይ ካርድ ከሜዳ መውጣቱን የምናስታውሰው ነው። ነገር ግን ማንቸስተር ዩናይትዶች የተጫዋች አድቫንቴጃቸውን ወይም የቁጥር አድቫንቴጃቸው ለረጅም ደቂቃዎች ሳይጠቀሙበት የቀሩበትን አጋጣሚ ተመልክተናል። መጨረሻዎቹ ደቂቃዎች ላይ ጎል አስቆጠሩ እንጂ ጨዋታውን ተሸንፈው ሊወጡ እጅጉን ተቃርበው እንደነበር ነው የተመለከትነው። እንግዲህ መጨረሻ ላይ ግን ራስመስ ሆይሉንድ ጎል አስቆጥሮ 1-1 በሆነ ውጤት ጨዋታውን እንዲጠናቀቅ አድርጎታል። ራስመስ ሆይሉንድ በሁሉም ውድድሮች ላይ ያለፉት 6 ጨዋታዎች ላይ ጎል ማስቆጠር ተስኖት ነበር። ትናንትና ከ6 ጨዋታዎች በኋላ ነው ጎል ማስቆጠር የቻለው። በአጠቃላይ በሲዝኑ 4ኛ የፕሪሚየር ሊግ ጎሉን ነው ማስቆጠር የቻለው። እንግዲህ ከትልቅ ክለብ አጥቂ ወይም ከማንቸስተር ዩናይትድ ከመሰለ እንግዲህ ትልቅ ቡድን አጥቂ እንግዲህ በተደጋጋሚ በጨዋታዎች ላይ ተሰላፊ ከሚሆን አጥቂ 4 ጎሎችን ብቻ ማግኘት በጣም ትንሽ ቁጥር እንደሆነ በርካቶች እያነሱ ይገኛሉና ክሊኒካል የሆነ የአጥቂ ተጫዋች ማንቸስተር ዩናይትድ በቀጣዩ የዝውውር መስኮት ማምጣት አለበት የሚሉ አይነት መረጃዎች በስፋት እየወጡ ነው አሁን ላይ የሚገኙት። ነገር ግን ማንቸስተር ዩናይትድ
ትላንትና ጨዋታውን 1-1 በሆነ ውጤት ማጠናቀቅ የቻለበትን አጋጣሚ ተመልክተናል። ብሩኖ ፈርናንዴዝ በአንደኝነት ተቀምጧል። በዚህ ሲዝን በአውሮፓ አምስቱ ታላላቅ ሊጎች ውስጥ እንደ ብሩኖ ፈርናንዴዝ ብዙ ቁልፍ ኳሶችን ያቀበለ ተጫዋች የለም። ብሩኖ 84 ቁልፍ ኳሶችን በማቀበል እንግዲህ በአውሮፓ አምስቱ ታላላቅ ሊጎች ውስጥም ከሚገኙ ተጫዋቾች በሙሉ በመብለጥ በአንደኛ ደረጃነት የተቀመጠ ተጫዋች እንደሆነ ነው ሁስኮርድ የተባለው የመረጃ ምንጭ እያጋራም የሚገኘው። የቦርንመዝ የተከላካይ መስመር ከአትሌቲክ ቢልባኦ ጋር ተመሳሳይ ነው። ከዚህ ጨዋታ ትምህርት ልንወስድ ይገባናል ብሏል አሰልጣኝ ሩበን አሞሪም ሲናገር። በሳምንቱ አጋማሽ ዕለተ ሐሙስ ላይ እንግዲህ በዩሮፓ ሊግ ከአትሌቲክ ቢልባኦ ጋር ጨዋታ እንዳላቸው ይታወቃልና ከዛ ጋር አያይዘው ነው ሀሳባቸውን የሰጡት። የጎል እድሎችን ፈጥረናል፣ ነገር ግን ከዚህ በላይ በተጋጣሚ የጎል ክልል አካባቢ በተሻለ ሁኔታ መጫወት ይኖርብናል። አጥቂ ጎል ሲያስቆጥር ሁሌም አስፈላጊ ነገር ነው፣ ነገር ግን የኛን ጨዋታ ለተመለከተ ሰው ችግሩ የጎል ብቻ አለመሆኑንም ይረዳል ሲል አሰልጣኝ ሩበን አሞሪም ይናገራል። ብሩኖ ፈርናንዴዝ በአንጻሩ ስለ ሆይላንድ ሲናገር ለአጥቂዎች ጎል ማስቆጠር አስፈላጊ መሆኑን እናውቃለን። እናም ሆይላንድ በማንቸስተር 9 ቁጥር የሆነበት ኃላፊነትንም ተረድቷል። ሌሎች ማስቆጠር አለበትም። በተጨማሪም እርሱ ሁሉም ሰው ጎል ለማስቆጠር የሚያስፈልጉትን ባህሪያቶች በሙሉ አሉት ሲልም ጭምር ነው እንዲሁ የተናገረው። አትሌቲክ ቤልባኦ ምን ማድረግ እንደሚችሉ እናውቃለን። እርሱ ጠንካራ ተጋጣሚ ናቸው። ሆኖም ግን እኛ ትኩረት ማድረግ ያለብን ራሳችን ላይ እንግዲህ በምናደርገው እንቅስቃሴ ላይ ነው ሲል ብሩኖ ፈርናንዴዝ እንዲሁ ይናገራል። ትላንትና እንግዲህ ማንቸስተር ዩናይትድ በተወዳጁ እንግሊዝ ፕሪሚየር ሊግ ያደረገውን ጨዋታ 1-1 በሆነ ውጤት ያጠናቀቀበትን መርሃ ግብር ነው እንግዲህ የገለጽንላችሁ። በቫይታሊቲ ስቴዲየም የተደረገ መርሃ ግብር ነበር። አሁን ላይ ማንቸስተር ዩናይትዶች ቅድም እንዳልኳችሁ 39 ነጥቦችን ሰብስበው 14ኛ ደረጃ ላይ ተቀምጠዋል። ፕሪሚየር ሊጉ ሊጠናቀቅ 4 ጨዋታዎች ብቻ ናቸው አሁን ላይ እየቀሩም የሚገኙት። ሌላኛው ትላንትና በእንግሊዝ ምድር የተደረገው ጨዋታ የኤፍኤ ካፕ መርሃ ግብር ነው። ማንቸስተር ሲቲ ለኤፍኤ ካፕ የፍጻሜ ጨዋታ እንግዲህ ማለፉን ያረጋገጠበትን ውጤት ትላንትና እንዲሁ ማስመዝገብ ችሏል። አምናም ከማንቸስተር ዩናይትድ ጋር እንግዲህ የፍጻሜ ተፋላሚ እንደነበር እናስታውሳለን። ነገር ግን በማንቸስተር ዩናይትድ ተሸንፎ ዋንጫውን ማጣቱ የሚታወስ ነው። ማንቸስተር ሲቲ ከኖቲንግሃም ፎረስት ጋር ትላንትና ያደረገውን የእንግሊዝ የኤፍኤ ካፕ የግማሽ ፍጻሜ ጨዋታን 2-0 በሆነ ውጤት ነው ማሸነፍ የቻለው። የማንቸስተር ሲቲን የማሸነፊያ ግቦች ሪኮ ሉዊስ እና ሄስኮ ግቫርዲዮል ናቸው። ትናንትና ኳስና መረብን ማገናኘት የቻሉት ተጫዋቾች የሆኑት የማንቸስተር ሲቲን የማሸነፊያ ግብ እነዚህ ናቸው ያስቆጠሩት። ማንቸስተር ሲቲ ማሸነፉን ተከትሎ ለ2025 የእንግሊዝ ኤፍኤ ካፕ ፍጻሜ መድረሳቸውን አረጋግጠዋል። ማንቸስተር ሲቲ ለሶስተኛ ተከታታይ ዓመት ነው ከኤፍኤ ካፕ ፍጻሜ መድረሳቸውን ያረጋገጡት። አምና መሸነፋቸውን እናስታውሳለን። ከዛ በፊት ግን ሻምፒዮን የሆኑበት የውድድር ዓመትን ነበር ያሳለፉት። ማንቸስተር ሲቲ በፍጻሜው ትላንትና ቪላን አሸንፎ ወደ ቀጣዩ ዙር ካለፈው ክሪስታል ፓላስ ጋር ጨዋታውን የሚያደርግ እንደሆነም ነው የወጣላቸው መርሃ ግብር የሚያሳየው። በሌሎች ሊጎችም ትላንትና ጨዋታዎች ተደርገዋል። በጣሊያን ሴሪኤ ኢንተር ሚላን ሽንፈት ገጥሞታል። በጣሊያን ሴሪኤም የ34ኛ ሳምንት መርሃ ግብር ኢንተር ሚላን ከሮማ ጋር ያደረጉትን ጨዋታ 1-0 በሆነ ውጤት ነው የተሸነፉት። የሮማን የማሸነፊያ ግብ ማቲያስ ሱሌ ነው እንግዲህ ማስቆጠር የቻለው። ያለፉትን 2 የሊግ ጨዋታዎች የተሸነፈው ኢንተር ሚላን በውድድር ዘመኑ 5ኛ የሊግ ሽንፈታቸውን ያስተናገዱት። ሮማ ያለፉትን 18 የጣሊያን ሴሪ ጨዋታዎች ደግሞ አልተሸነፈም። ኢንተር ሚላን በዚህ ዓመት ለመጀመሪያ ጊዜ 3 ተከታታይ ጨዋታዎችን ተሸንፏል። ኢንተር 71 ነጥብ አለው። ሮማ ደግሞ 60 ነጥቦችን ነው መሰብሰብ የቻሉት። በቀጣይ ኢንተር ከኬላስ ቬሮና ጋር ነው ጨዋታውን የሚያደርገው። ሮማ በአንጻሩ ከፊዮረንቲና ጋር መርሃ ግብሩን የሚያደርግ ይሆናል ተብሎ ነው የሚጠበቀው። በሌሎች የጣሊያን ሴሪኤ ጨዋታዎች ኮሞ የሴስ ፋብሬጋሱ ቡድን ትናንትና ዤኖን 1-0 በሆነ ውጤት ማሸነፍ ችለዋል። ኤሲ ሚላንም ትናንትና እንዲሁ ቬኔዚያን 2-0 ያሸነፈበት መርሃ ግብርም ትናንትና የተደረገ ጨዋታ እንደሆነ ነው የተገለጸው። ክሪስቲያን ፖሊሲክ እና ጂሚኔስ ትናንትና ጎሎቹን ያስቆጠሩ የኤሲ ሚላን ተጫዋቾች ናቸው። በዚህም 2-0 በሆነ ውጤት ማሸነፍ ችሏል። ፊዮረንቲና ኢምፖሊን 2-1 በሆነ ውጤት እንዲሁ ያሸነፈበት መርሃ ግብርም ትላንትና የተደረገ ነው። ዩቬንቱስም እንዲሁ በሜዳው ቱሪን ሞንዛን አስተናግዶ 2-0 በሆነ ውጤት ማሸነፍ ችሏል። እንዲሁ ጎንዛሌዝ እና ራንደል ኮሎሞአኒ ናቸው ግቦቹን ትናንትና ለዩቬንቱስ ማስቆጠር የቻሉትና በዚህም እንግዲህ ዩቬንቱስ ትናንትና ድል የቀናውን ውጤት ነው ያስመዘገበው። በስፓኒሽ ላሊጋም ትናንትና የተደረገ መርሃ ግብር አለ። ቪያሪያል በኢስታዲዮ ዴላ ሴራሚካ ኤስፓኞልን ያስተናገደበት ጨዋታ በቪያሪያል 1-0 አሸናፊነትም እንዲሁ
የተጠናቀቀው ውጤት ነው። በፍሬንች ሊግ ወይንም ትናንትና የተደረጉ መርሃ ግብሮች አሉ። ሊል አንጀርስን 2-0 አሸንፈዋል። ከዛ በተጨማሪ ግን ናንተስና ቱሉስ፣ ሞምፔሌና ሬምስ እነዚህ ጨዋታዎች ላይ ጎል ሳይቆጠሩ 0-0 በሆናቸው ውጤት ተጠናቀዋል። እንዲሁ ደግሞ ኦንዤ ሌንስን 4-0 በሆነ ውጤት ያሸነፈበት መርሃ ግብር ትናንትና የተደረጉ ጨዋታዎች እንደሆኑ ነው የተገለጸው። በጀርመን ቡንደስሊጋ ቦሃም ኡኒየን በርሊን ጋር 1-1 ሲለያይ ቨርደር ብሬመን እና ሳንት ፓውሊ ደግሞ 0-0 መሆናቸው ውጤት ነው ትናንትና እንዲሁም ማጠናቀቅ የቻሉበትን አጋጣሚ ተመለከት ነው። ዛሬም ጨዋታዎች ቀጥለው ይደረጋሉ። በጣሊያን ሴሪኤ ኡዲኒዜና ቦሎኛ፣ ቬሮናና ካግሊያሪ፣ ላትሲዮና ፓርማ ጨዋታቸውን የሚያደርጉ ይሆናል። ትናንትና የተደረጉ ጨዋታዎች እንዲሁ ደግሞ ዛሬም የሚደረጉ መርሃ ግብሮች ደግሞ እነዚህን ነው የሚመስሉት። ውድ ቤተሰቦቻችን አርሰናልን የተመለከቱ መረጃዎችን ደግሞ እናንሳ። የፊታችን ማክሰኞ በአርሰናልና በፓሪስ ሰን ዠርሜን መካከል የሚደረገው የአውሮፓ ቻምፒየንስ ሊግ የግማሽ ፍጻሜ ጨዋታ በርካቶች በጉጉት እየጠበቁት ይገኛሉ። ይህንን ጨዋታ ደግሞ በመሃል አርቢትርነት የሚመራው ዳኛ ይፋ ተደርጓል። ኤምሬትስ ስቴዲየም ላይ የሚደረገውን ተጠባቂ ጨዋታ ስሎቬኒያዊው የ42 ዓመት ዳኛ ቭላስኮ ቩችኒክ እንግዲህ በመሃል ዳኝነት ይህን ጨዋታ ይመሩታል ተብሎ ነው የሚጠበቅ። ዋና ዳኛው በዚህ ዓመት በአውሮፓ ቻምፒየንስ ሊግ የሊግ ፎርማት ውድድርም አርሰናል ፓሪስ ሰን ዠርሜንን ኤምሬትስ ስቴዲየም ላይ 2-0 ያሸነፈበትን ጨዋታ መምራታቸው አይዘነጋም። አርሰናል ከዚህ በፊት በስሎቬኒያዊው ዳኛ ቭላስኮ ቩችኒክ እንግዲህ እየተመራ ያደረጋቸውን ጨዋታዎች ተሸንፎ እንደማያውቅ ነው ቁጥሮች የሚያሳዩት። አርሰናል ለቶማስ ፓርቴ እስከ 2026 እና ለአንድ ተጨማሪ ዓመትም የማራዘም ምርጫ ያለው ኮንትራትም አቅርበውለታል ብሎናል። ኒኮላ ሺር ነው ይህንን መረጃ ያጋራው። ሚኬል አርቴታ ከቶማስ ፓርቴ የተሻለ አማካይ አያገኝም ሲል ደግሞ የቀድሞው የአርሰናሉ ተጫዋች ሁሊዮ ባፕቲስታን የተናገረው። ቶማስ ፓርቴ የሚደነቅ ተጫዋች ነው። አርቴታ የሚረዳውና የሚፈልገውን ተጫዋች አግኝቷል። እኔ አርቴታን በሆን ኮንትራት አስፈርመዋለሁ እና እሱ ላይ እንግዲህ ሌሎች ተጨማሪ ነገሮችን ጨምር ነበር ሲልም የተናገረው ሁሊዮ ባፕቲስታ የቶማስ ፓርቴ እድሜ ብቃቱ ላይ ለውጥ አይፈጥርም ሲልም ባፕቲስታ ይናገራል። ቶማስ እንግዲህ እድሜው እየሄደ እንደሆነ አውቃለሁ፣ ነገር ግን አዲስ የሚሰጠው ኮንትራት ላይ ምንም ችግር አይኖረውም። በአሁኑ ጊዜ ተጫዋቾች እዚህ እንግዲህ እድሜ ላይ ሲደርሱ በጣም የተሻሉ እንዲሆኑ እንደሚችሉ እያየን ነው። መሐመድ ሰላም የሚያደርገውን መመልከት ትችላላችሁ። አሁንም በ30ዎቹ መጀመሪያ በምትሆንበት ጊዜ በከፍተኛ አካላዊ ብቃትም መገኘትና ጥሩ ተጫዋችም መሆን ይቻላል። ለእኔ እድሜ ትልቅ ችግር አይደለም ብሏል። ዋናው ነገር በአእምሮ ዝግጁ መሆንና በዚህ ደግሞ እድሜ ላይ የተለየ ነገርን ለመስጠት መቻል ማሰብ ነው። ስነ ልቦና ወሳኝ ነገር ነው። እንደማስበው ቶማስ ፓርቴ የተወሰኑ ዓመታትም አሁንም ለአርሰናል መስጠት የሚችለው ነገር እንዳለ አስባለሁ ሲል ሁሊዮ ባፕቲስታ ሀሳቡን ሰጥቷል። ሊድስ ዩናይትድ ወደ ፕሪሚየር ሊግ ያደገ ቡድን እንደሆነ ይታወቃል። ኢታን ንዌኔሪን በክረምቱ በውሰት ከአርሰናል ለመውሰድ ፍላጎት እንዳላቸው ደግሞ ፉትቦል ለንደን የተባለው የመረጃ ምንጭ እያጋራ ይገኛል። ኢታን ንዌኔሪ በአርሰናል ቤት እጅግ አስደናቂ ተጫዋች መሆኑን እንግዲህ ታዳጊው ኮከብ አሳይቷል። እንግዲህ በሊድስ ዩናይትድ ፍላጎት ዝርዝር ውስጥ ገብቷል። ተጫዋቹን ግን የማስፈረም ፍላጎት ሳይሆን በውሰት ለማሳለፍ እነሱ ጋር በውሰት ለመውሰድም ፍላጎት እንዳላቸው ነው እየተገለጸም የሚገኘው። ሶቅራጤስ ስለ ቡካዮ ሳካ ይናገራል። ሳካ ለመጀመሪያ ጊዜ ሲመጣ እኔ እዛ ነበርኩ ይላል። ሶቅራጤስ ፓፓስታሎቶፖስ ነው ይህንን ሀሳብ የሰጠው። ታላቅ ችሎታ ነበረው እናም እሱ የሚያዳምጥ ልጅ ነበር። ሁላችንም ያዳምጠን ነበር። ሆኖም ግን ሁሉም እንግዲህ የሚለቱን የሚረዳ ልጅም ነበር። የቡድን ጓደኞች ሁሉ እሱ በጣም ደግ ልጅና እጅግ አይናፋር ነው ሲሉ ይገልጹት ነበር። እግር ኳሱ ያምር ነበር። ድንቅ ወጣት ልጅም ነበር። አሁን በዚህ ቦታ ላይ እንግዲህ ደርሶ በመመልከቴ በጣም ደስተኛ ነኝ ሲልም ነው ሶቅራጤስ ስለ ቡካዮ ሳካ የተናገረው። ቡካዮ ሳካ ጠንክሮ የሚሰራ ተጫዋች ነው ያለው ደግሞ አሌክሲ ዎቢ ነው። የቀድሞው የአርሰናል ተጫዋች የሆነው አሌክሲ ዎቢ ስለ ቡካዮ ሳካ ሀሳቡን ሲሰጥም ቡካዮ ሳካ ከጉዳት አገግሞ መጫወት በመጀመሩ ደስተኛ ነኝ፣ እሱ የተለየ ተጫዋች ነው ሲልም ይገልጻል። በአርሰናል ውስጥ ብዙ ጎበዝ ተጫዋቾች አሉ፣ ነገር ግን ሳካ ጠንክሮ ይሰራል፣ ለቡድኑም ይፋለማል። ተጫዋቹ ምን ያክል እንደሚችልም ሁላችንም እናውቃለን ሲልም ጭምር ነው የተናገረው። ቴሪ ዳንኤል ኦንሪ ብዙ ባሎንዶሮች ይገቡት ነበር ያለው ደግሞ ዲዴ ድሮግባ ነው። በአርሰናል ቤት ካየኋቸው ተጫዋቾች መካከል ለኔ ምርጡ ፈረንሳዊው የፊት አጥቂ ቴሪ ኦንሪ ነው ይለናል ዲዴ ድሮግባ በሐሳቡ። እሱ የባሎንዶር ሽልማትን ብዙ ጊዜ መውሰድ ነበረበት ብዬ አምናለሁ፣ ምክንያቱም ግልጽ በፕሪሚየር ሊግ የእሱን ያክል የደመቀ ተጫዋች አልነበረም። ቴሪ ዳንኤል ኦንሪ ለቡድኑ የተቻለውን ሁሉ ያደርጋል። በቻምፒየንስ ሊጉም በፕሪሚየር ሊጉም ለቡድኑ ጎል በማስቆጠር ከፍተኛ አስተዋጽኦን አድርጓል ሲልም ጭምር ነው እንዲሁ ዲዴ ድሮግባም ስለ ቀድሞው የአርሰናል ተጫዋች ቴሪ ዳንኤል ኦንሪ የተናገረው።
ዴክላን ራይስ አጨራረስ ላይ ጎበዝ ነው ብሏል። ማርክ ኖብል ነው ይህንን ሀሳብ የሰጠው። የቀድሞ የዴክላን ራይስ የቡድን አጋር የሆነው ማርክ ኖብል ስለ ዴክላን ራይስ ተከታዩን ሀሳብ ሰጥቷል። ዴክላን ራይስ አጨራረስ ላይ በጣም ጎበዝ ነው። የሚያስቆጥራቸው ጎሎችን መመልከት፣ ይሄ ደግሞ ነገ ግልጽ ያደርገዋል። ልምምድ ስንጨርስ ሁሌም ቅጣት ምቶችን ከርቀት ኳሶችን እንሞክራለን። እናም አሁን ላይ ለዴክላን ራይስ የጠቀመው ነገርም ያ ይመስለኛል ሲልም ጭምር ነው ሀሳቡን የሰጠው ማርክ ኖብል። ማንቸስተር ዩናይትድን እንመልከት። ዩናይትድን በመረከቤ አልጸጸትም ብሏል አሰልጣኝ ሩበን አሞሪም። የማንቸስተር ዩናይትድ ዋና አሰልጣኝ ሩበን አሞሪም ማንቸስተር ዩናይትድን መረከባቸው እንደማይጸጽታቸውን የገለጹት የማንቸስተር ዩናይትድ ኃላፊነትን ስለተቀበሉ ይጸጽታቸው እንደሆነ የጠየቁት አሰልጣኝ ሩበን አሞሪም አልጸጸትም ሲሉ ምላሽ ሰጥተዋል። ብዙ ተበሳይተናል፣ ብዙ ተሰቃይተናል ያሉት አሰልጣኙ ነገር ግን ይህንን ራሳችንን ለሚቀጥለው ዓመት በደንብ ለማዘጋጀትም እንጠቀምበታለን፣ ጸጸት የለም ሲሉ ነው የተናገሩት። ከደጋፊዎች ድጋፍ ማግኘት ልዩ ነገር ነው። ለድጋፉ አመስጋኝ ነኝ። ነገር ግን ወደፊት ውጤት ካላመጣን እንደሚቆም አውቃለሁ ሲሉም ነው አሰልጣኙ ጨምረው የተናገሩት። ስለ ራሴ መከላከል አልፈልግም። እንደዚህ አይነት ውጤቶችን እያስመዘገበን ለራሴ መከላከል ሞኝነት ነው። ሰዎች ለቡድን ያጫወት እንደ ስልት ብቻ እንደምጠቀምም ሲያወሩ ሰማለው። ሆኖም ግን እኔ የተለያዩ ሲስተሞች ጋር መላመድ የምችልና ለመተግበርም የምሞክር ሰው ነኝ ሲል አሰልጣኝ ሩበን አሞሪም ጨምሮ ተናግሯል። ማንቸስተር ዩናይትድ ከማቲያስ ኩኛህ ጋር የቃል ስምምነት ላይ ደርሰዋል። እንዲሁም ደግሞ ማንቸስተር ዩናይትድ በመጪው ሳምንት የውል ማፍረሻውን 62.5 ሚሊዮን ፓውንድ ለመክፈልም ዝግጁ መሆኑን ነው ማቴዎ ሞሬቶ መረጃውን እያጋራ አሁን ላይ የሚገኘውና ማንቸስተር ዩናይትዶች ማቲያስ ኩኛህን የማስፈረም እድላቸው አሁን ላይ ሰፊ እንደሆነ እየተገለጸ ይገኛል። እስካሁን ድረስ ስለ አትሌቲክ ቢልባኦ አላወራንም። ሆኖም ግን ከዛሬ ጀምሮ በእነርሱ ዙሪያ ላይ ውይይቶችን የምናደርግ ይሆናል። ጨዋታው እጅግ ፈታኝ እንደሚሆን ግልጽ ነው። እነርሱ ጨዋታውን በሜዳቸው ማድረጋቸው ደግሞ ይበልጥ ምቾት ይሰጣቸዋል። በተጨማሪም ወደ ፍጻሜው ካለፉ የፍጻሜው መርሃ ግብሩንም በራሳቸው ስቴዲየም ያከናውናሉ። ይሄ ደግሞ እነርሱን ተጠቃሚ ያደርጋቸዋል። ሆኖም ግን ይሄ ደግሞ እንዳይሆን ማድረገኛ ስራ ይሆናል ሲል ብሩኖ ፈርናንዴስ በቀጣይ እንግዲህ በዩሮፓ ሊጉ ከአትሌቲክ ቤልባኦ ጋር ከሚያደርገው እንግዲህ ጨዋታ ጋር በተያያዘም የሰጠው ሀሳብ እንደሆነ ነው እየተገለጸ የሚገኘው። ሊቨርፑልን እንመልከት። አሊሰን ቤከር ከሊቨርፑል ጨዋታዎች በኋላ በየርገን ክሎፕ መታቀፍ እንደናፈቀው ይናገራል። በሱ መታቀፍ ማለት ልክ እንደ አባት ነው። ከጨዋታው መጠናቀቅ በኋላ መጥፎ እንግዲህ ስራ ጥሩ ስራ ሰራህ ብለ ልጄ ብሎ ይነግርሃል። የርገን ክሎፕ ልዩ አሰልጣኝ ነው። እናም ለሱ የተጫወቱ ተጫዋቾች ሁልጊዜም ልዩ ይሆናሉ ሲልም ጭምር ነው አሊሰን ቤከር የተናገረው። ሳላህ ደግሞ ይደመጣል። ጎል ስታስቆጥርና በጨዋታው ላይ የበለጠ እንድትሳተፍና ቡድኑ ትልቅ ዋንጫዎችን ደግሞ ወደ ማንሳት እየተቃረበ ሲመጣ የሚገርም ስሜት አለው ሲል ሙሐመድ ሳላህ እንዲሁ ሀሳቡን ሰጥቷል። ቸልሲን ደግሞ እንመልከት። ኤንዞ ማሬስካ ይናገራል። ቸልሲ ከሪስ ጄምስ እና ከሮሚዮ ላቪያ ጋር የተሻለ ቡድን እንደሚሆን ጥርጥር የለውም። ከኛ የሚጠበቀው ዋናው ነገር እነሱን መጠበቅ ብቻ ነው። እነሱ በጣም ድንቅ ተጫዋቾች ናቸው ሲል ኤንዞ ማሬስካ ይናገራል። ኤንዞ ማሬስካ በሮበርት ሳንቼዝ ላይም እንዲሁ ሀሳቡን ሰጥቷል። ሮበርት ሳንቼዝ በዚህ ሲዝን ብዙ ጥሩ ጊዜያቶችን አሳልፏል። በሜዳችን ከቶተናም ስንጫወት 90 ደቂቃ ላይ ጥሩ ኳሶችን አድኖ ነበር። ሰው እንደመሆናችን ሁልጊዜም መጥፎን እንጂ ጥሩን ነገር አናስታውስም። ከኛ ጋር በጣም ጥሩ ጊዜያቶችን ግን ማሳለፉን በርካቶች ይረሱታል ሲል አሰልጣኝ ኤንዞ ማሬስካ እንዲሁ ተናግሯል። ሮሚዮ ላቪያ የማይታመንና በጣም ጥሩ ተጫዋች ነው። እስከ ውድድር ዓመቱ መጨረሻ ድረስም እንደምናገኘው ተስፋ እናደርጋለን ሲልም ጭምር ደግሞ እንዲሁ ተናግረዋል። አሰልጣኝ ኤንዞ ማሬስካ ነው ይህንን ሀሳብ የሰጠው። ሌላኛው ጆኮል ነው ሀሳቡን የሰጠው። እንግዲህ ቼልሲዎች እንግዲህ ማርክ ጉሂን፣ ትሬቨር ቻሎባህንና ፊካዮ ቶሞሪን ለቆ በእነሱ ምትክ ቤን ዋይት፣ ባዲያሼሊን፣ ዌስሊ ፎፋናን እና ካሊዶ ኩሊባኒን ጭምር ስላወጡበት ገንዘብ አስባለሁ። ትሬቨር ቻሎባ ባለፉት 2 ዓመታት እንዴት እንደሚጫወት ትገረማለህ። አሁንም ትሬቨር ቻሎባ ምርጡ የመሃል ተከላካይ ነው ብዬ አስባለሁ። አሁንም እየተሻሻለ ነው። እናም ደግሞ እየተሻሻለም እየመጣ ነው። እንዲወጣ መፍቀድም ጥፋት ነበር። እሱ በየጊዜው እየተሻሻለ የሚገኝ የተከላካይ ስፍራ ተጫዋች ነው ሲል ጆኮል ይናገራል። ኒኮላ ጃክሰን በፕሪሚየር ሊጉ ከተጀመረ ጀምሮ በተከታታይ 2 የውድድር ዘመናት ከ10 በላይ ጎሎች ላይ የደረሰ የቸልሲ መጀመሪያው ከ23 ዓመት በታች ተጫዋችም ያደርገዋል ይለናል ቁጥሩ። ኢማኑኤል ፔቲ ይናገራል። የኔ መልእክት ለቼልሲዎች ሞይስ ካይሴዶን አትሽጡት የሚል ብቻ ነው።
እሱ ከቸልሲ ምርጥ ተጫዋቾች አንደኛው ሲሆን ለምን ብዙ ገንዘብ እንዳወጡበትም እያሳየ ነው። ቸልሲ ካይሴዶን መሸጥ ካስፈለገው ከሱ በፊት መሸጥ ያለባቸው ወደ 15 የሚጠጉ ተጫዋቾችም ይኖራሉ ሲል ነው ኢማኑኤል ፔቲ የተናገረው። ቸልሲ በዘንድሮ ዓመት በ40 ጎሎችን ያስተናገደ ሲሆን ይህም እንግዲህ ከአርሰናል 29 ከሊቨርፑል 31 እና ከኖቲንግሃም ፎረስት 39 ቀጥሎ ዝቅተኛ ጎል የተቆጠረበትም ክለብ መሆን ችሏል። እንግዲህ የተከላካይ መስመሩ ላይ በርካቶች ጥያቄ እንደሚያነሱ የሚታወቅ ነው። ቸልሲዎች በኤንዞ ማሬስካ ስር የሚመለከቱት ይህንን ልዩ የእግር ኳስ ዘይቤ እንዲጫወትም ወጣቱን አሰልጣኝ ቀጠሩ። የአትሌቲክስ እንግዲህ ፕሌይ ስታይል ሜትሪክስ ከማሬስካው ቸልሲ ጋር ተመሳሳይ የሆኑ ክለቦች ብሎ 5 ክለቦችን የመረጠ ሲሆን እነሱም ቸልሲን ጨምሮ ሊቨርፑል፣ ባርሴሎና፣ ማርሴይና ኤሲ ሚላን ናቸው ሲልም በዚህ ዝርዝር ውስጥ አካቷቸዋል። ሪያል ማድሪድን ደግሞ እንመልከት። ሪያል ማድሪድ ተጫዋቹ ቅጣት ሊጣልባቸው ነው። ሪያል ማድሪድ ተጫዋቾቹ እንግዲህ የኮፓ ዴልሬ ፍጻሜ ጨዋታ ላይ ባሳዩት ያልተገባ ባህሪ ምክንያት የጨዋታ ቅጣት እንደሚጠብቃቸው የተገለጸው። አንቶኒ ሩዲገር ባሳየው ባህሪ ምክንያት ከ4 እስከ 12 ጨዋታዎችም ይቀጣል ተብሎ እንደሚጠበቅ ነው ዘ አትሌቲክ የዘገበው። ጁድ ቤሊንጋም በበኩሉ በሚቀጥለው ዓመት 2 የኮፓ ዴልሬ ጨዋታዎችን እንደሚቀጣ ተገልጿል። በተጨማሪም ሉካስ ቫስኪዩዝም የ2 ጨዋታዎች ቅጣት ሊጣልበት እንደሚችል የተነገረው። ከፍጻሜው ጨዋታ በኋላ ጁድ ቤሊንጋምና ሉካስ ቫስኪዩዝ ቀይ ካርድ ተመልክተው እንደነበር የምናስታውሰው ነው። የሎስ ብላንኮቹ ተከላካይ ሩዲገር በትናንትናው የፍጻሜው ጨዋታ እንግዲህ ከዳኛው ጋር በፈጠረው አለመግባባት ምክንያት ቀይ ካርድ ተመልክቶ እንደነበር ግን እናስታውሳለን። ጨዋታውን የመሩት ዳኛ ሪካርዶ ቦርጌስ ስለ ሁነቱ ባቀረቡት ሪፖርት ላይ ቁሳቁስ ወርውሮብኛል ማለታቸው ነው እንዲሁ የተገለጸው። ሩዲገር ቁሳቁስ ወደ እኔ ወርውሯል፣ ነገር ግን እኔ ጋር አልደረሰም ብለዋል። ቀይ ካርድ ከተመለከተ በኋላ ስሜታዊ ሆኖም ተስተውሏል። ከቀይ ካርዱ በኋላ ሩዲገር ባሳየው ቁጡ ባህሪ ምክንያት በርካታ የቡድኑ አባላት ይዘው አስቁመውታል በማለትም ማስረዳታቸውን የተነገረው። ይህንን ተከትሎ አንቶኒ ሩዲገር ከባድ ቅጣት ሊጣልበት እንደሚችል ነው የስፔን መገናኛ ብዙሃን የዘገቡት። አንቶኒ ሩዲገር ዳኛውን ግን ይቅርታ ጠይቋል። የሪያል ማድሪዱ ተከላካይ አንቶኒ ሩዲገር ከትናንትና በስቲያ ምሽት በነበረው የፍጻሜ ጨዋታ ላይ ላሳየው ባህሪ በማህበራዊ ትስስር ገጹ ላይ ይቅርታን ጠይቋል። ላሳየሁት ባህሪ የማቀርበው ምክንያት የለኝም ያለው ሩዲገር ለተፈጠረው ነገር ከልብ ይቅርታ ጠይቃቸዋለሁ ብሏል። ተቀይሬ ከወጣውኝ በኋላ ቡድኔን መርዳት ባለመቻሌ ጨዋታው ከመጠናቀቁ በፊት ስህተት ሰርቻለሁ ሲል ሩዲገር ይናገራል። አክሎም ከጨዋታው ዳኛ ይቅርታ ጠይቃለሁ ያለ ሲሆን እንዲሁም ደግሞ ባሳየሁት ባህሪ የተበሳጩ ሁሉንም ይቅርታ ማለት እፈልጋለሁ ብሏል። ሩዲገር ምናልባትም ከ4 በላይ የጨዋታ ቅጣት ሊጣልበት እንደሚችል ነው እየተገለጸ የሚገኘው። ባርሴሎናን ማሸነፍ ከባድ ነው ብሏል ካርሎ አንቸሎቲ። የሪያል ማድሪድ ዋና አሰልጣኝ ካርሎ አንቸሎቲ ቡድናቸው በፍጻሜው የቻለውን ሁሉ እንዳደረገ ነው የገለጹት። ቡድኑን የሚወቅስበት ምንም ምክንያት የለም ያሉት አንቸሎቲ ሜዳ ላይ ሁሉንም ነገር ሰጥተናል ብለዋል። ዋንጫውን ለማሸነፍ ተቃርበን ነበር፣ እጅጉንም ቀርበን ነበር ሲል አንቸሎቲ ያልተጠበቁ አጋጣሚዎች ዋንጫውን አሳጥተውናል ብለዋል። በላሊጋው ትላንትና እንዳደረጉት እንግዲህ ባርሴሎናን እንፎካከራለን፣ ትልቅ ጨዋታም አድርገናል፣ ነገር ግን ማሸነፍ ከባድ ነበር፣ ምክንያቱም ባርሴሎና ምርጥ ቡድን ነው ሲሉ አንቸሎቲ ይናገራሉ። አሰልጣኝ ካርሎ አንቸሎቲ በጨዋታው ስለነበረው ዳኝነት ተጠይቀው አስተያየት ለመስጠትም ፍቃደኛ ሳይሆኑ ቀርተዋል። ከትላንትና በስቲያ በተደረገው የኮፓ ዴል ሬ ጨዋታ ላይ አንዳንድ የሪያል ማድሪድ ተጫዋቾች ጉዳት አስተናግደዋል። ከነዚህ መካከል ፌርላንድ ሜንዲ፣ ቪኒሲዮስ ጁኒየር፣ ሮድሪጎ እና ዳኒ ሴባዮስም ይጠቀሳሉ። እንደ ካርሊቶ አባባል ግን ከፌርላንድ ሜንዲ በስተቀር ሌሎቹ ተጫዋቾች የድካም ጫና ብቻ እንደሆነ ጭምር ነው የተገለጸው። ካርሎ አንቸሎቲ ቀጣዩ የብራዚል ብሔራዊ ቡድን አሰልጣኝ ለመሆን ተቃርበዋል። በሁለቱ ወገኖች በኩል በቀጣይ ግንቦት ወር ላይ ተጨማሪ ንግግሮች የሚደረጉ ሲሆን ካርሎ አንቸሎቲም በቀጣዩ ሳምንት ከሪያል ማድሪድ ጋር እንደሚለያዩ ይጠበቃል ብሎናል ስካይ ስፖርት በመረጃው። ነገር ግን ፍሎሬንቲኖ ፔሬዝ እና ካርሎ አንቸሎቲ በሚቀጥሉት ቀናት ወይም ደግሞ ሰዓታት ውስጥም ወሳኝ የሚባል ስብሰባን ያደርጋሉ። ስፔናዊው አሰልጣኝ ሻቪ አሎንዞም ዜናውን በመጠባበቅ ላይ እንደሆነ ጭምር ሆሴ ፍሊክስ ይያዝ መረጃውን አጋርቷል። አንቸሎቲ ማድሪድን እንደሚለቁም በይፋ ተናግረዋል። አሰልጣኝ ካርሎ አንቸሎቲ ላሊጋው ሲጠናቀቅ ሪያል ማድሪድን እንደሚለቁ ለክለቡ ማሳወቃቸውን ነው ዘ አትሌቲክ ያስነበበው። አሰልጣኝ ካርሎ አንቸሎቲ በአመቱ መጨረሻ የብራዚል ብሔራዊ ቡድንን ለመረከብም መስማማታቸውን የተናገረው። ይህንን ተከትሎ አሰልጣኝ ካርሎ አንቸሎቲ ሪያል ማድሪድን በዓለም ክለቦች ዋንጫ ውድድር ላይ እንደማይመሩ ተነግሯል። አሰልጣኝ ሻቪ አሎንዞ ቀጣዩ የሪያል ማድሪድ አሰልጣኝ ይሆናል ተብሎም እንደሚጠበቅ ነው በዘገባው ላይ እየሰፈረም የሚገኘው።
ባርሴሎናን እንመልከት። የባርሴሎና ሴቶች ቡድን ለፍጻሜ ደርሷል። አርሰናልም እንዲሁ ለፍጻሜ ደርሷል። በሴቶች የአውሮፓ ቻምፒየንስ ሊግ ውድድር አርሰናልና ባርሴሎና ለፍጻሜ መድረሳቸውን አረጋግጠዋል። የአርሰናል ሴቶች ቡድን ኦሎምፒክ ሊዮንን በድምር ውጤት በማሸነፍ ነው ለፍጻሜ የደረሰው። የመጀመሪያው ዙርን በሜዳው 2-1 ተሸንፎ የነበረው አርሰናል ወደ ፈረንሳይ ሄዶ ግን 4-1 በማሸነፍ ውጤቱን መቀልበስ ችሏል። ሌላኛው የባርሴሎና ሴቶች ቡድን በበኩሉ ቼልሲን በድምር ውጤትም 8-2 በሆነ ውጤት ማሸነፍ ችሏል። ጥሩ ጊዜንም አሳልፈዋል። የፍጻሜው ጨዋታም ከ27 ቀናት በኋላ በአርሰናልና በባርሴሎና መካከል የሚደረግ ነው የሚሆነው። በሴቶች የአውሮፓ ቻምፒየንስ ሊግ ውድድር ላይ የሚካፈሉ ይሆናል። በቡድኑ በጣም ኮርቻለሁ ብለዋል ሃንስ ፍሊክ። የኮፓ ዴል ሬን ዋንጫ ያሳካው ባርሴሎና አሰልጣኝ ሃንስ ፍሊክ ተስፋ የማይቆርጥ ቡድን መገንባታቸውን ከድሉ በኋላ ተናግረዋል። እንግዲህ ቡድኑ በፍጹም እንግዲህ ተስፋ አይቆርጥም ያሉት ሃንስ ፍሊክ በጣም የሚገርም ነው፣ በእነርሱ ኮርቻለሁ፣ ይገባቸዋል ሲልም የተናገረው። ለአሰልጣኝ ካርሎ አንቸሎቲ ትልቅ ክብር አለኝ፣ እነሱን መቅጠም ለእኔ እንግዲህ በጣም አስደሳች ነው፣ ከሪያል ማድሪድ ጋር ሲሆን ዋንጫው በጣም አስፈላጊ ይሆናል ሲል ነው ሃንስ ፍሊክ የተናገረው። የባርሴሎና ፕሬዝዳንት ዮሃን ላፖርት በበኩላቸው ቡድኑ በቀጣይ ቦታውን እንግዲህ የበላይነቱን መውሰዱንም ለድሉ ወሳኝ ይሆናል ተብሎ እንደሚጠበቅ ነው የተናገሩት። አክለውም የላሊጋውን ዋንጫንም መድገም እንፈልጋለን ሲሉ አስተያየታቸውን ሰጥተዋል። ማድሪድ ሊያሸንፈን አይችልም ያለው ደግሞ ላሚን ያማል ነው። የባርሴሎና ወጣት የፊት መስመር ተጫዋች የሆነው ላሚን ያማል ሪያል ማድሪድ ሊያሸንፋቸው እንደማይችል ገምቶ እንደነበር ነው የተናገረው። በዚህ ዓመት ሪያል ማድሪድ እኛን ማሸነፍ አይችልም ያለው ላሚን ያማል ይህንን ደጋግመን በደንብ አረጋግጠንላቸዋል ብለዋል። ከጨዋታው በፊት ለሮናልዶ አሮሆ እነሱ እኛን ሁልጊዜ እንግዲህ ጎል ቢያገቡ እንኳን ምንም የሚፈጠር ነገር የለም ብዬ ነግሬዋለሁ፣ እኛን እንደማያሸንፉን እርግጠኛ ነኝ ሲልም ነው ላሚን ያማል የተናገረው። ማንቸስተር ሲቲን ደግሞ እንመልከት። ፔፕ ጓርዲዮላ ስለ ጄሬሚ ዶኩ ነው የተናገረው። ብዙ ጊዜም እንግዲህ ብዬዋለሁ፣ ለጄሬሚ ዶኩ ፍትሃዊ አይደለሁም፣ እሱ ጊዜዎችን በጣም ማግኘት ይገባዋልና ብዙ ጊዜ ግን እኛን በጣም ረድቶናል። በተለያዩ ጨዋታዎች ላይ የተከላካዩን መስመር በመስበር ረገድም ቁልፍ ተጫዋች ነው። ብዙ መጫወቻዎች እንደሚገቡት ተናግሮ ነበር፣ እንደሚያደርገውም አረጋግጦልኛል። ፔፕ ጓርዲዮላ ስለ ኒኮ ኦሬሊም ይናገራል። አካላዊ ሁኔታው በጣም የሚገርም ነው። ልክ እንደ አጥቂ አማካይም ኳሱን ሲዝም የተረጋጋ ነው። እንዲሁም ደግሞ በመከላከሉ ላይም ያለው ትኩረትና ፍጥነቱ ላይም ደግሞ በጣም እገረማለሁ። ያለውን ነገር ሁሉ ለቡድኑ የሚሰጥ ተጫዋች ነው ሲልም ነው ፔፕ ስለ ኒኮ ኦሬሊ ሀሳቡን የተናገረው። ኤዲን ሃዛርድ በብስክሌት ውድድር ላይ ተሳትፏል። በቅርቡ ከእግር ኳስ ጫማውን የሰቀለው የቀድሞው የቼልሲና የሪያል ማድሪድ ተጫዋች ኤዲን ሃዛርድ በብስክሌት ውድድር ላይ ተሳትፏል። ኤዲን ሃዛርድ በአመቱ በሚካሄደው ታዋቂው የማዮርካ 312 የብስክሌት ውድድር ላይ መሳተፍ ችሏል። እንግዲህ በውድድሩ ኤዲን ሃዛርድ 225 ኪሎ ሜትሮችን የሚሸፍነውን ውድድር ማጠናቀቁ ተገልጿል። በብስክሌት ውድድሩ አንድ እንግዲህ ብሪቴናዊ የብስክሌት እንግዲህ ተወዳዳሪ ከልብ ጋር በተያዘም ያልሆኑ ነገሮች እንደገጠሙት ጭምር የሚያሳዩ መረጃዎች ናቸው አሁን ላይ እየወጡ የሚገኙት። የተወደዳችሁና የተከበራችሁ ቤተሰቦቻችን ለዛሬ ያዝንላችሁ አዳዲስ ስፖርታዊ መረጃዎቻችን እነዚህን ይመስላሉ። ስላደመጣችሁን ቆይታችሁንም ከኛ ጋር ስላደረጋችሁ እጅጉን ከልብ አድርገን እናመሰግናለን። ቪዲዮአችንን ላይክ፣ ቻናላችንን ሰብስክራይብ እያደረጋችሁ ቆይታችሁን ከኛ ጋር ያደረጋችሁ ላቅ ያለ ምስጋናችንን ለእናንተ ማቅረብ እንወዳለን። ፉአድ ባሩ ፕሮግራሙን እየመራው ከእናንተ ጋር ቆይታ እናደረግኩኝ። በቀጣይ ፕሮግራሞቻችን ሌሎች ርዕሰ ጉዳዮችን ይዘን ዳግም ተመልሰን የምንገናኝ ይሆናል። መልካም ጊዜ እንዲሆንላችሁም በአክብሮት ተመኘው።